ሰላም ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ክብር የሆናችሁ በመላ ዓለም የምትገኙ ኢትዮጵያውያን ሁላችሁም የሰው ዘር በሙሉ ሁላችሁም በያላችሁበት ሰላም ብያለሁ። ሰላማችሁ ይብዛልኝ። ሁላችንም አላህ ይጠብቀን። ያለንበትን ሰላም ያርግልን። ሀገራችንን ሰላም ያርግልን። ለታሰሩ ወገኖቻችንም ሁሉንም ፍትህ ከአላህ ያምጣላቸው። በሰላም ወደ ሀገራቸው የሚገቡ ያርጋቸው። ከይር ነገርም እየሰማን ነው። ኢንሻአላህ መጨረሻውን አላህ ያሰማ። መጨረሻውን ከይር ነገር ያሰማን። ውድ ጓደኞቼ፣ የግሩፕ እህቶቼ፣ ቤተሰቦቼ እንዲሁም ግሩፕ ውጭም የሆናችሁ ውድ ጓደኞቼ ሁላችሁም እህቶቼ፣ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ በአዲስ ፕሮግራም በአዲስ ቪዲዮ መጥቻለሁ። ኢንሻአላህ ጥሩ ነገር አቀርባለሁ ብዬ አስባለሁ። ወደ ፕሮግራሜ ከመግባቴ በፊት ሰብስክራይብ፣ ላይክ፣ ኮሜንት የምትሰጡኝ በግሩፕም ያላችሁ ከግሩፕ ውጭም የሆናችሁ ውድ እህቶቼ በጣም ከልብ አመሰግናለሁ። ኑሩልኝ። አለማችሁን ያሳካላችሁ። ጤናና እድሜ ይስጣችሁ። ባላችሁበት አላህ ይጠብቃችሁ። ሰብስክራይብ ላይክ ያላደረጋችሁ ደግሞ አድርጉ። በቅንነት ሁላችሁም ቅንነት ደስ ይላል። ደግ መሆን ጥሩ ነው። በአላህም በራስም በሰውም ጥሩ ነገር ያደርሳልና ደግ እንሁን እላለሁ። እኔንም አላህ ደግ ጥሩ እህት አላህ ያርገኝ። ለእናንተ እኔም ጥሩ እህት አላህ ያርገኝ። እናንተም ለእኔ ጥሩ እህትና ወንድሞች ሁኑኝ ልሆናችሁ። ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ ውደዱኝ። ባላችሁበት አላህ ይጠብቃችሁ። በመቀጠል ወደ መጣሁበት ፕሮግራም ስመጣ ዛሬ የማጫወታችሁ ታሪክ ስለ አግብቶ የፈታ ወንደ ላጤ። አሁን ብዙ ጊዜ አግብቶ የፈታ ወንደ ላጤ የሚባለው አለ። ይሄ ግን ወልዶ ላጤ ይባላል። ወልዶ ላጤ ማለት አግብቶ ወልዶ አብሮ እየኖረ ባለመስማማት የተለያዩ ማለት ነው። አግብቶ ወልዶ ከመለያየት አላህ ይሰውራቸው። ወደፊት ሂዶ ወደ ኋላ ከመመለስ አላህ ይጠብቃቸው። ዛሬ የማቀርብላችሁ ይህም ባለ ታሪክ ነው። ባለ ታሪኩ ይሄን ይመስላል። አንድ በአጋጣሚ ያገኘው ጓደኛው እንዲህ ብሎ ይጠይቀዋል። ሲያየው እንዲህ አለው፣ ወንድሜ ሰላም ከተለዋወጡ በኋላ እንዲህ አለው፣ ወንድሜ ደህና ነህ ሰላም ነህ ካለው በኋላ አግብተሃል ብሎ ጠየቀው። አይ አግብቼ ነበር ወልጄም ነበር፣ አሁን ግን ወልዶ ላጤ ሆኛለሁ አለው። በንግግሩ ገረመውና ጠያቂው ወንድሙ ሳይሆን ጓደኛው ማለት ነው። በአጋጣሚ ተገናኝተው ጓደኛ ሆነው ማለት ነው። እንደዚህ ሲለው ገረመውና ጠየቀው፣ ወልዶ ላጤ ማለት ምን ማለት ነው ብሎ ጠየቀው። ወልዶ ላጤ ማለትማ አግብቼ ወልጄ ግን ካለመስማማት ቤቴን ትቼ ወጥቼ አሁን ብቻዬን ያለሁ ማለት ነው ብሎ አስረዳው። ከዛ በመቀጠል ላለና ሰውየውም እንዲህ አለው፣ እንዲያ ማለት ነው ብሎ አለው። አዎ እንዲያ ማለት ነው አለው። በመቀጠል ሌላውም ጥያቄ ጠየቀው። እንዲህም አለው። እንዲህም ካለው በኋላ ታዲያ አሁን ይሄ አሁን የምትኖርበት ህይወት ምን ይመስላል ብዬ መጠየቄን ቀጠልኩ።
አለ ሰውየው። እንዴት ነው ብቸኝነቱን ለመድከው ወይ ብሎ ጠየቀው። እሱ ግን አሁን ቤቱን ለቆ ለሚስቱና ለልጆቹ አሁን ግን ያው ተከራይቶ እየኖረ ነው። ወልዶ ላጤው ቀጠል አለና እንዲህ አለው። አዎ በሰላም አብሮ መኖር ካልተቻለ እንዲህ በሰላም ተለያይቶ እንዲህም በኖሩም ጥሩ ነው ብሎ አለው። ግና እሱ አሁን ተከራይቶ ቢኖርም ቤቱ የተሟላ ቢሆንም ግን ሁሉ ነገሩ ባዶ ነው። በህይወታችን ስንኖር ሁሉ ነገር ሞልቶን ሰው ብቻ የሚሞላው አንድ ነገር አለ። ህይወት በቤትም ስንኖር የሰው ልጅ እቃ ንብረት ወይም ጥሩ ህይወት መኖር ብቻ ሳይሆን በብቸኝነት ሲኖር ግን የሚያስፈልገን የህይወት አጋር የግድ ያስፈልጋል። ለምዶ ደግሞ እንደዚህ ባዶ ሲሆን በጣም ይጨንቃል። አሁን ሰውየው የለመደውን የትዳር ህይወቱን ፈቶ አሁን ባዶነት ተሰምቶታል። ባዶ በቃ ምን ልበላችሁ፣ ባዶ ቤቱ ማብራት የለውም ስላችሁ ደግሞ ያው ይገባችኋል ብዬ አስባለሁ። የሚቦርቁ የሚያጫውትህ ልጆችህ አሁንም በቤትህ ባጠገብህ ከሌሉ ቤትህ ማብራት የለውም፣ ባዶ ነው። ስለዚህ ህይወታችንን አንዳንድ ጊዜ ወዳልፈለግነው አቅጣጫ ስናደርገው ህይወታችን ብስቁልቁል ይላል። ይህም ወንድማችን ከፈታ በኋላ ህይወቱ፣ ቤቱ፣ ሁሉ ነገር ለቆ ቢወጣም መልሶ ቢያሟላውም ግን አሁን ላይ ቤቱ ማብራት የለውም። ማብራት የሌለው ደግሞ ልጆቹ የሉም፣ ሚስቱ የለችም፣ ባዶነት ተሰምቶታል። እሱ ግን አሁንም ብቸኝነቱ በጣም ተሰምቶታል። ልጆቹም ይናፍቁታል። ያው አሁን እሱ ግን ቀለብም ለልጆቹ ቢሰጥም ቤቱ የሞቀው የደመቀውን ወጥቶ ልጆቹ ነበር የሚያደምቁለት። ልጆቹ ነበር ሁሉን ነገር የሚሰማውን ነገር ሁሉ በቃ በጣም ደስታውን የሚገልጽላቸው። አሁን ግን ባዶ ሆኖ በብቸኝነት እየኖረ በጣም ስለተሰማው ጓደኛውም ሲጠይቀው አሁንስ ለመድከው ሲለው የማይለመድ የለም ለመድኩት፣ ግን ሁሉም ነገር እንደ በፊቱ አልሆነልኝም ብሎ አለው። የበፊቱ ህይወቱ ትዝታ ይመጣበታል። ሁሉ ነገሩ ጭር ይልበታል። በጣም ያስባል፣ ይጨነቃል፣ ውስጡን በጣም ይረብሸዋል። ሰው ጋር ሆኖ ሰው ይናፍቀዋል። በጣም ሁሉ ነገር ይረብሸዋል። ሀሳብ ወስዶ ይመልሰዋል። በቃ ሰላሙን ያጣል። የቆሸሸ ኮቱ ኮሌታው የቆሸሸ ሁሉ በቃ መካሪ ያጣ ባልደረባ ያጣ ጓደኛ ይመስላል። ሁሉ ነገሩ በጣም ተሰምቶት ብቸኝነት በጣም ይሰማዋል። እውነቴን ነው የምላችሁ፣ ከተጋቡ በኋላ መፋታት ጥሩ አይደለም ወንድሞቼ እህቶቼ። ህመሙ እንኳን ለራስና ለወዳጅ ለዘመድ ሀሳቡ ይተርፋል። እና አሁንም ቢሆን መፋታት ጥሩ አይደለም። ብዙ እህቶቻችን ወንድሞቻችን ከተፋቱ በኋላ የሞቀ ትዳራቸውን ለቀው ከሄዱ በኋላ ገርጥተው ተንገላተው እናያቸዋለን። ለምን ይመስላችኋል? ወንድሞቼ ወንድሞቼ፣ ፍች ጥሩ አይደለም። በተለይ ጥሩ ትዳር ጥሩ ህይወት ለምደን ከዛ በኋላ የምናየው ሁኔታ በጣም ከልክ በላይ ህይወትን ይጎዳል፣ ራስን ይጎዳል፣ ህብረተሰብን ይጎዳል። ስለዚህ ሁላችንም መጀመሪያ ቅድሚያ ወደ ትዳር ስንገባ ራሳችንን አዘጋጅተን መግባት አለብን። ከገባን በኋላ ከወለድን በኋላ አንፋታ፣ ተቻችለን እንደ ቤታችን እንደ ኑሯችን እንኑር። ይሄ ወንድማችን ከዛ በኋላ ግን ያጋጠመው በጣም ህይወቱ በጣም ብቸኝነት እየተሰማው ራሱን በቃ ምን ልበላችሁ። ስለዚህ አግብቶ ከመፍታት አግኝቶ ከማጣት አላህ ይሰውራችሁ። የዛሬ ፕሮግራም ከዚህ ከምናየው ወንድማችን በጣም የሚያሳዝን ህይወት ይሄን ገጥሞታል።
ስለዚህ ለሁላችንም ማስተማሪያ ይሆናል። ወደ አግኝቶ ከማጣትና ሁሉን ነገር ተደራጅቶ ከመመለስ ወደ ኋላ አላህ ይሰውረንና ሁላችንም በምናረገው ትዳር ላይ ራሳችንን አዘጋጅተን መግባት አለብን። ከገባን በኋላ ደግሞ መፍታት የለብንም። ስለዚህ ሁላችንም በያለንበት እህት ወንድሞቼ፣ ይሄ ለሁላችንም ምክር ይሆናል ብዬ ነው እና ይህን ዝግጅት ያቀረብኩት። ሁላችንም ከዚህ ከፍች ድርጊታችን እንቆጠብ። ምክንያቱም አግብቶ ትዳር ይዞ ወልዶ መፋታት ለወንድም ለሴትም አይበጅም፣ ይጎዳል። ስለዚህ ከዚህ ታገኙበታላችሁ ያልኩትም ትምህርት በእንዲህ አይነት መልኩ አቅርቤዋለሁና ሁላችንም በያለንበት እድሜና ጤና ይስጠን። ለአገራችን ሰላምን፣ ለእኛ ሰላምን በያለንበት አላህ ይጠብቀን እያልኩኝ የዛሬ ፕሮግራሜን ይህን ይመስላል። ለሀገራችን ለኢትዮጵያ ለተሰሩት ወንድሞቻችን ፍትህን አላህ ያምጣልን። ሀገራችን ኢትዮጵያንም ሰላም አላህ ያርግልን እያልኩኝ የዛሬ ፕሮግራሜን በዚህ ጨርሻለሁ። በሌላ ፕሮግራም በሌላ ዝግጅት እስክንገናኝ ድረስ ሁላችሁም በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። አላህ ይጠብቃችሁ። ለዛሬ ይህን ይመስላል። ሰብስክራይብ ላይክ ያላደረጋችሁ ሰብስክራይብ ላይክ አድርጉኝ። ያደረጋችሁኝ ደግሞ ከልብ ከልብ አመሰግናለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለዛሬ ይህን ይመስላል። ባይ ባይ።